ፕሬዝዳንት ዶናልድ ትራምፕ ተፈርዶባቸዋል። እሳቸው ግን እዛው ፍርዱን ይዛችሁ ተቀመጡ በሚል ጆሮ ዳባ ልበስ ፍርድ ቤቱን ብሎታል። ብሔራዊ ዘቡ ተንቀሳቅሷል። ሺዎች ወታደሮች በተጠንቀቅ ላይ ቆመዋል። በሚኒሶታ ተቃውሞ ቀጥሏል። ሚኒሶታ ጸጥ ረጭ ብላለች። ምናልባትም የፌዴራል መንግስቱና የክልሉ መንግስት ችግር ውስጥ ሊገባ ይችላል የሚል ፖለቲካዊ ስጋትም ተጋርጧል። ታዲያ ትራምፕ ለምን በህግ አልተመሩም? በርካቶች ጥያቄ ቢያነሱባቸውም እሳቸው ግን የራሳቸውን ምክንያት በማስቀመጥ ላይ ይገኛሉ። እነዚህን ጉዳዮች ዘርዘር አድርገን እንመለከታቸዋለን። ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ ተፈርዶባቸዋል። እሳቸው ግን ምንም ይሁን ምን ምላሹን እዛው ይዛችሁ ተቀመጡ፣ ፍርድ ቤቱ ይፈርዳል፣ እኔ ግን ጆሮ ዳባ ልበስ ማለቴን እቀጥላለሁ አይነት ውሳኔ አሳልፈዋል። ፕሬዝዳንት ዶናልድ ትራምፕ አሜሪካን ያምሷት ይዘዋል በሚል ሀሳቦች ከግራም ከቀኝም ቢጋሩም እሳቸው ግን እንደ አንድ ሪፐብሊካን ሀገሬን ታላቅ ለማድረግ የዋሽንግተንን ፖለቲካ ለመታደግ የሚሄድበት ርቀት ነው በሚል እየተከራከሩ ይገኛል። ህዝቡም ትራምፕን እየተቃወመ ወደ ጎዳና መውጣቱን ቀጥሏል። ከፍርድ ቤቱ ጋር አብሮ የማይሄድ ጉዳይ ፕሬዝዳንት ዶናልድ ትራምፕ አደረጉ ቢባሉም እሳቸው ግን ትክክለኛውን መንገድ መርጫሉ በሚል ሀሳባቸውን እየሰጡ ይገኛል። ፍርድ ቤቱ አሁንም ይፈርዳል፣ እሳቸው ደግሞ አካሄዱን ከፍርድ ቤቱ ባሻገር ከጸጥታው ጋር አሰናስነው ይቀጥላሉ በሚል ሪፐብሊካኖቹ እየሞገቱላቸው ይገኛል። 1500 ወታደሮች በተጠንቀቅ ላይ ቆመዋል። ይህ የሆነው ደግሞ ወደ ሚኒሶታ ግዛት አንድ ቀን ሲታዘዙ ዘውጉ ብለው ለመግባት እንደሆነ ተነግሯል። ወደ ሚኒያፖሊስ ለመስፈር መሆኑ በበርካቶች ዘንድ በጥያቄ መልክ ቢነሳም ሪፐብሊካኖቹ በኮንግረሱ የሚያነሱት ሀሳብ አሜሪካን ታላቅ ለማድረግ የቤት ስራችንን ቀድመን በየግዛቱ እንስራ የሚል አይነት ሆኗል። በአሁኑ ሰዓት አላስካ ላይ ይገኛሉ። እነዚህ 1500 ወታደሮች በየትኛውም ሰዓት ተነሱ ከተባሉ ሚኒሶታን ይቆጣጠሯተዋል። ትዕዛዝ በመጠባበቅ ላይ ናቸው። ያ ማለት የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንት ዶናልድ ትራምፕ ደግሞ ፕሬዚደንሻል ኦርደር አሊያም ፕሬዝዳንታዊ መብታቸውን ተጠቅመው ትዕዛዝ ካስተላለፉ ሁኔታዎች መልካቸውን ለውጠው በዲሞክራቶቹና በሪፐብሊካኖቹ መካከል አደገኛ ውጥረት እንዳይፈጠርም ስጋቱ አሁንም በርትቶ ቀጥሏል። በስራ ላይ ያሉ ወታደሮች ናቸው። ትራምፕም ለመጠቀም ከወሰኑ በዚህኛው አጋጣሚ የፔንታገን ፈቃድን ብቻ ሳይሆን የሀገሪቱን ኮንግረስ ስምምነት ይፈልጋል። ግን በምንም መንገድ ይሁን ሚኒሶታን ለመቆጣጠር ዝግጁነታቸውን እያረጋገጡ ነው የሚል ሀሳብም መውጣቱን ቀጥሏል። የጸረ ፍልሰትና ጉምሩክ ህግ ማስከበር ተቃውሞውን በመቀላቀል በርካቶች ስራቸውን መስራት አለባቸው ቢባልም ህዝቡ አሁን በሚኒሶታ ተቃውሞውን አጠናክሮ ቀጥሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከስደተኞች ጋር በተገናኘ የሚወስዳቸውን እርምጃዎች የሚቃወሙ ዜጎች ወደ ጎዳና መውጣታቸውን ቀጥለዋል። የሚኒሶታ ወታደሮች በራሳቸው መንገድ መከላከል የማይችሉበት ደረጃ ላይ በመድረሳቸው አሊያም ብሔራዊ ዘቡም ተቀላቅሎ ጉዳዩን መቆጣጠር አለበት የሚል ሀሳብ እየተሰጠ ይገኛል። ሚኒሶታ አሁን በተለያየ አጋጣሚ ፈተና ውስጥ እንደሆነች ይታወቃል። የግዛቷ ገዥም ማለትም ቲም ዋልዝ በራሳቸው መንገድ ብሔራዊ ዘቡን ለማንቀሳቀስ አስበዋል። በተለያዩ ጎዳናዎች ላይም ሊያስተማሩት ይችላል ተብሏል። በዛ ላይ ፌዴራል መንግስቱ የራሱን ኃይል ከጨመረ በዛ ላይ ደግሞ የተለያዩ የፖለቲካ ሂደቶችን ያልተከተለ አካሄድ አለ በሚል ትችት መሰንዘሩ ሁኔታውን እያወሳሰበው ይገኛል። እና ኢልሃን ኡመር በጉዳዩ ላይ ሀሳብ እየሰጡ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ሚኒያፖሊስን በተለይም ግዛቷን ሚኒሶታን ጫና ውስጥ እያስገቧት ነው በሚል ሀሳብ በመስጠት ላይ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ እንኳን የሴናተሮችን ክስ ቀርቶ የፍርድ ቤቱን ህግና ደንብ ጥሰው ወታደሮችን የማስፈር አዝማሚያ ያላቸውና ጉዳዩ በቀላሉ የሚታይ አይደለም። እሳቸውም ወደ ኋላ ይላሉ ተብሎ አይታሰብም እየተባለ ይገኛል። አይሲ በሚኒሶታ ሚኒያፖሊስ ከባድ ተቃውሞ በራሱ መንገድ ገጥሞታል። ሬኒ ጎድን መቅጠፉን ተከትሎ ብርቱ ተቃውሞ በተለያዩ አቅጣጫዎች እየመጡበት ይገኛል። አይሲ ስደተኞችን ከሀገር ለማስወጣት የሚደረገውን ጥረት በተለያዩ አጋጣሚዎች ለማገዝ ቢሞክርም አሁን ከአቅሙ በላይ ሆኗል ተብሏል። ምናልባትም ስደተኞችን ሰዶ ማሳደድ አይነት የፖለቲካና የማፈላለግ ሁኔታ ውስጥ የገባው ፖሊስ በእርግጥም ከግዛት አስተዳዳሪዎች ጫናዎች እየበዙበት ይገኛል። የሬኒ ጎድን ህይወት መቀጠፍ ተከትሎ ማለትም የ37 ዓመቷ ጎልማሳ
በርካቶች ወደ ጎዳና እንዲወጡ በር ከፍተዋል። ይህ ብርቱ ተቃውሞ ደግሞ ለፕሬዚዳንት ዶናልድ ትራምፕ አስተዳደር ፈተና ሆኖበታል። አሁን በዝግጅት ላይ ያለው ኃይል 11ኛ ዲቪዥን በፎርት ዋን ራይት ውስጥ የሚገኝ ሲሆን በቀላሉ የማይታይ የአሜሪካን ፖለቲካና ስርዓት ከጸጥታው አንጻር መቀየር የሚችል አቅም ያለው በመሆኑ በጉዳዩ ላይ የተለያዩ አስተያየቶች ይጠበቃሉ። ትራምፕ የወንጀል ወይም ያለመረጋጋት አንቀጽን ለመምዘዝ አሁን እየዛቱ ይገኛል። በተለያየ አጋጣሚ የሀገራችንን ፖሊሲና ሕግ ለማስከበር ይህን ማድረግ ግዴታዬ ነው በሚል ሀሳባቸውን እየሰጡ ይገኛሉ። ሪፐብሊካኑ ዶናልድ ትራምፕ በሕግ የተከለከሉትን ጥሰው የሚገቡበት ሁሉ አስቸጋሪ ሆኗል። እሳቸው ደግሞ መንገዱን የሚጠርጉበት አካሄዳቸው ከዲሞክራሲ ውጭ ነው በሚል በዲሞክራቶቹ ቢተቹም ሪፐብሊካኖቹ ግን እየደግፏቸው ይገኛል። የፌዴራል ዳኛ በቁጥጥር ስር ለማዋል የጸጥታ ኃይሎች የሚሄዱበትን ታክቲክ ይቀይሩ አሊያም ይቀንሱ በሚል ትዕዛዝ ሰጥተዋል። ሰሚ ግን የላቸውም። ያ ማለት ፕሬዚዳንት ዶናልድ ትራምፕ በፈለጋችሁት መንገድ ሕግ ልታወጡ ትችላላችሁ አሊያም ሕጉን ሊፈርድብን ይችላል። እኛ ግን አሜሪካን ታላቅ ለማድረግ ሜክ አሜሪካ ግሬት አጌን ማጋ ፕሮጀክትን ለማስቀጠል አለማችንን ሁሉ ወደ ኋላ አንለውም ማጠናከርን እንቀጥላለን እንጂ የሚል አቋም ላይ ናቸው። በሚኒሶታ ሚኒያፖሊስ ዜጎች ሰላማዊ መንገድ ይቃወሙ፣ ኃይል አትጠቀሙ በሚል ፍርድ ቤቱ ይፋ ቢያደርግም እጅግ አስቸጋሪ ሁኔታ ግን ሪፐብሊካኖቹ አካሄዳችሁ ሁሉ አያምረንም የሚል አይነት እየሆነ መምጣቱ ነው። ዳኛ ካትሪን ሜኔንዴዝ ዜጎችን አይሲ ወይም ደግሞ አይስ መያዝ እንደሌለበት ፈርደዋል። ግን ደግሞ ትራምፕ ሰሚ የላችሁም ብለዋቸዋል። የብሔራዊ ዘቡም ተንቀሳቅሷል። የብሔራዊ ዘቡ መንቀሳቀስ ደግሞ የአገሪቱን ፖለቲካ ሊያናውጥ ይችላል ተብሏል። በሚኒሶታ ግዛት ገዢ ቲም ዋልዝ አማካኝነት የተንቀሳቀሰው ኃይል ደግሞ ብሔራዊ ዘቡ በተለያየ አቅጣጫ ሊሰማራ እንደሚችል እየተነገረ ነው። የፌዴራል ኃይሎች መቆጣጠር አልቻሉም ተቃውሞን ተብሏል። ሪፐብሊካኖቹና ዴሞክራቶቹ የሚያስተዳድሯቸውን አካባቢዎች በራሳቸው መንገድ መቆጣጠር ካልቻሉ መጨረሻው ይህ ነው እየተባለም ይገኛል። ታዲያ በሚኒሶታ ግዛት በተለያየ ቦታዎችና አጋጣሚዎች ያለው የፖለቲካ ለመግባባት ወደ ሌሎቹ አምሳዎች ግዛትም እንዳይስፋፋ ሪፐብሊካኖቹ ስጋት ተጋርጦባቸዋል። በተለይም ሪፐብሊካኖቹ ዴሞክራቶቹ የሚያስተዳድሯቸውን ከተሞች ጫና ለማሳደር ይሞክራሉ። ይህ ደግሞ የአንድ ፖለቲካ አሊያም ፓርቲ አገር ሊሆን አይችልም የሚል መከራከሪያ እንዲነሳም ከዴሞክራቶቹ በኩል በር እየከፈተ ይገኛል። በፍሎሪዳ፣ ኒውዮርክ ሲቲ፣ ሎስ አንጀለስ፣ ዋሽንግተን ዲሲና በሌሎች አካባቢዎች ዴሞክራቶቹ በተቆጣጠሯቸው ላይ ሪፐብሊካኖቹ ጣልቃ ለመግባት እየሞከሩ ይገኛል። ይህ ደግሞ ፕሬዚዳንት ዶናልድ ትራምፕ በህጋዊ መንገድ የመጡበትን ያህል ህገወጥ እየሆኑ ነው ወደ ማለት የሚወስድ እርምጃም እየሆነባቸው ነው። ትራምፕ እየተጣሉ ናቸው። በተለይም ስደተኞችን የሚይዙበት መንገድና ከሀገር የሚያስወጡበት አካሄዳቸው በበርካቶች ዘንድ በተለይም ድምፅ ለሰጣቸው ቁጣን የቀሰቀሰ ሆኗል። ዘረኝነቱን አለመቆጣጠራቸው ደግሞ ሌላ መልክ ያለው ሆኗል። ዘረኝነቱን ራሳቸው ፕሬዚዳንት ዶናልድ ትራምፕ ስርዓታዊ በሆነ መንገድ ሲስተሚክ ራሲዝም በሚል አካሄድ እየተጠቀሙበት ነው በሚል ትችት እስከሚሰነዘርባቸው ደርሰዋል። ግን ደግሞ ትራምፕ አሜሪካ የሁሉም ናት የሚለውን አይቀበሉትም። አሜሪካ የነባር አሜሪካውያንም እንደሆነችም ያን ያህል አብዝተው አይቀበሉትም። አሜሪካ ድምፅ ለሰጣቸውን ብቻ ሳይሆን ህጋዊ ሆነው ለሚኖሩና ለአሜሪካ ጥቅም ብቻ በሚሰሩ ትክክለኛ አሜሪካውያን የተመሰረተች ናት የሚል አቋም አላቸው። ሚኒሶታ በወታደር ድጋፍ የምትንቀሳቀስ ግዛት እየሆነች መጥታለች። አሜሪካን ታላቅ ለማድረግ ደግሞ እናንተም ልታግዙን በተገባ ነበር በሚል ዴሞክራቶቹን ለማጣጣል ይሞክራሉ። ትራምፕ የውስጥ አሸባሪዎች ወይም ደግሞ አስቸጋሪዎቹ እናንተ ናችሁ በሚል ዴሞክራቶቹን እየወነጀሉ ይገኛል። ከውጭ ኃይሎች ጋር አብረው በመስራት ፈተናውን እያበዙብን ነው በሚል ፕሬዚዳንት ዶናልድ ትራምፕ ዴሞክራቶቹን ይከሳሉ። የውጭና የሀገር ውስጥ አሸባሪዎች በሚል ስም ይሰጧቸዋል። ዴሞክራቶቹ ደግሞ በተለያየ አጋጣሚ ትችታቸውን በመሰንዘር ላይ ይገኛሉ። ትራምፕ ምንም ይበሉ ምን እርስዎ አካሄዶት ልክ አይደለም የሚል መከራከሪያ ቢኖራቸውም አሁን የሀገሪቱ ጉዳይ ግን ፈተና የበዛበት ሆኗል።
ፕሬዚዳንት ዶናልድ ትራምፕ በሀገር ውስጥም ብቻ ሳይሆን በውጭ ያለባቸውን ጫና ለመከላከልም ሆነ ለመቆጣጠር የሚሄዱበት መንገድ ፈተና የበዛው እየሆነ በመምጣቱ ትራምፕ ጉዳዩን በግልጽ ማስቀመጥ አለባቸው እየተባለ ይገኛል። ከኢራንና ከሩሲያ ፖለቲከኞች ጋር የገቡበት ሰጣ ገባ እንደዚሁም የቻይና ጉዳይ ሲጨመርበት ትራምፕ በትክክልም ፈተናቸው እንደበዛ ይጠቁማል ተብሏል። የፕሬዚዳንት ዶናልድ ትራምፕ እቅድ አንድና አንድ ነው፣ ሀገራቸውን ዳግም ታላቅ ማድረግ በሚል ሀሳብ ቢሰጥም እሳቸው ግን ሁኔታውን በተለየ አቅጣጫ ለማየት እየሞከሩ ነው። ሀገሪቱንም ኢዲሞክራሲያዊ ለማድረግ እዛ አጋጣሚውን የተጠቀሙ ነው በሚል ይተቻሉ። አሜሪካ በዲሞክራቶችና በሪፐብሊካኖቹ ተከፍላ ጥረቷን አጠናክራ ልትቀጥል ትችላለች የሚል ፖለቲካዊ ስጋት ያለባቸው የፖለቲካ ተንታኞች አሁን ሀሳባቸውን የሚያስቀምጡት በአብዛኛው ፕሬዚዳንት ዶናልድ ትራምፕን በመተቸት ሆኗል። የሚኒሶታ ግዛት አስተዳዳሪ ቲም ዋልዝ ደግሞ የተለያዩ ኃይሎችን ለማንቀሳቀስ ማሰባቸው ከሪፐብሊካኖቹ ጋር ተባባሪ አለመሆናቸውን ሊያሳይላቸው አይችልም በሚል ራሳቸው ዴሞክራቶቹ አንዳንድ ጥያቄዎችን ማንሳት ይጀምራሉ። የአሜሪካ ፖለቲካ ከዚህ ቀደምም ቢሆን በፕሬዚዳንት ዶናልድ ትራምፕ ታምሷል በሚል ሀሳብ የሚያጋሩ ቁጥራቸው የዋዛ አይደለም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በ2020 በሚኒያፖሊስ በተለይም ጆርጅ ፍሎይድ ህይወቱን ባጣበት ሰዓት የነበረውን ተቃውሞ ሊቆጣጠሩበት የነበረው መንገድ አስቸጋሪ ነበር በሚል ሀሳቦች ይነሳሉ። ግን ደግሞ ፕሬዚዳንቱን በተለያየ አጋጣሚ ጫና ውስጥ ለማስገባት የሚሞክር ኃይል ካለ ዋጋውን ያገኛል በሚል ትራምፕ በተለያየ አጋጣሚና አውድ ሲናገሩ ቆይተዋል። በኦቫል ኦፊስ ተደጋጋሚ መግለጫ ሰጥተዋል። ግን ደግሞ የእሳቸው ሀሳብ በምን አይነት ሁኔታ መቋጫ ያገኛል ስለሚለው ዴሞክራቶቹ በኮንግረስ ውስጥ ሄደው የሚከራከሩበት ካልሆነ በስተቀር በቀላሉ የሚረዳቸው የለም የተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ መንገዳችን ሁሉ ለዴሞክራሲና አሜሪካን ታላቅ ለማድረግ ነው ቢሉትም አሁን የሚሄዱበት ርቀት ግን አግላይና ጥቁሮቹን በተለይም ስደተኞችን ፈተና ውስጥ የሚያስገባ ነው ተብሏል። ወደው የመረጧቸው ትራምፕ አሁን ለጥቁሮች የተመቹ አይመስሉም። ግን ደግሞ በተለያየ ፖለቲካ ስርዓትና ግንዛቤ ውስጥ የሆኑ ዴሞክራቶች እንኳን ደግ አደረጉ ሪፐብሊካኑ ትራምፕ በሚል ሀሳብ በመስጠት ላይ ይገኛሉ። ምክንያቱም እነ ካማላ ሃሪስ እኛን ምረጡ በሚሉበት ሰዓት እናንተ መርጣችሁ ትራምፕን ፕሬዚዳንት አድርጋችሁታልና በሚል ይከራከራሉ። ግን ደግሞ የአሜሪካ ፖለቲካ በቀላሉ የሚታይ ባለመሆኑ በመካከለኛው ወይም ደግሞ መሀል ላይ በሚያደርጉት ምርጫ ላይ የታችኛውን ምክር ቤት ድምጽ ሊያገኙ ይችላሉ ዴሞክራቶች ተብሎ ይታሰባልና ትራምፕም ስጋት አለባቸው። ፕሬዚዳንት ዶናልድ ትራምፕ ከሰሳለው የሚልም ስጋት እንዳለባቸው ተነግሯል። ግን ደግሞ በዓለም ፖለቲካ ውስጥ ያለው አውድሂን የሚያሳይ በመሆኑ ፈተናውን ራሳቸው የሚወጡበት መንገድ ይኖራል እየተባለ ነው።